መጣው ወደ ቀብሯ ዞርልኝ ነይ ልሳም እሷን በላትና አለኝ አይደለም ብዙ ማተገ ነገር አለ ችግር እሷ ምንም እሷን ጸባቃለሁ ወይ ግሬሰር ትወድቃለሁ ወይ ከኔ ጋር መለየት ከፈለ ማዘርዬ ረጅም እድሜ ከጤና ጋር ማለት ነው። እሙሽ እናታችን ክበሪልን፣ ልጁን መለስ አድርጉልን። በቃ ብሩኬ በጣም ለኦዲየንስ ሪስፔክት የለውም። በጣም ልባችንን ሰብሯል። እሱም ያውቃል እንደዚህ አይነት ቪዲዮ ሲሰራ እንደሚኮረኮም እና እህቶቼ ዛሬ ደግሞ ደስ በሚል ነገር መጥተዋል። አልሐምዱሊላህ እግር ላይ አወደቀ ማለት ነው። ትክክል ይገባታል። ንግስት ናት እኮ ሀይሚቲ ማለት ነው። እና እግሯ ስር ወደቀ። እንዴ ከምር እኔማ ተቃጠልኩ እኮ። ኧረ መመለያት ይወድቃል። ቶሎ በል። እኔ የምታከብር የምትወድ ከሆነ እንደዚህ ማድረግ አለብን። የተጣላኸውን ሰምቼ ዝም አልኩኝ። እግዚአብሔር ደግሞ አሳካው። አሁንም ደግሞ እንደዚህ ቡታጀራ ስመጣ ነው አይንም ይበላል። ጭቅጭቅ አልፈልግም ግን ረቢን ነው የምላችሁ። ታድለክ ብሩኬ። እኔ ግን የብሩኬን ባህሪ ለመዳሞቼ ነው የምፈልገው። የብሩክን ባህሪ ማለት ነው። ለምን በቃ ሼም የለም ማለት ነው። ሼም አብሶ ለመዳሞች እንደሱ ነው የሚያስፈልገው። እንደ ብሩኬ በሆንኩ ላለሁ እኔ እኮ በጣም ሼምኛ ነኝ ለአረቦች ማለት ነው። በጣም ሼምኛ ነኝ። አታ አማርኛ እያወራው ራሱ የሚሰሙኝ ነው ይመስለኛል አንዳንዴ ያልሆነ ነገሮች ስናገር ማለት ነው። እና የብሩኬ ኦቨር ነው እንዴ! ሁሌ ጥል። አሁን ታረቁ። ከሳምንት በኋላ እዩ አልሐምዱሊላህ። እሙሽዬ ክበር የለን 1000 ዓመት ኑር የለን ማዘርዬ ማለት ነው። ቴንክ ዩ ቬሪ ማች። አሁኑኑ ግሬሰር እናት እንዳለች እግሬሰር ይቅርታ ተነስተና ቆምና ቆም። ይሄው ይቅርታ ሀይሚ ጉልበትሳ አይዋ ብሩኬ የዋሃ ይብላችሁ። የዋሃ ማለት ይቻላል። ያምሱ ሶሪ ማለት ነው። እና ለማንኛውም እናታችንን ከልብ እናመሰግናለን። መጥቼላችኋለሁ። ዛሬ የመጣሁት በአንድ ሀሳብ ነው። እሱንም እንደዚህ ድምቅ እንደዚህ አበባ መስለሽ ስላየንሽ ከልብ እናመሰግናለን። ክበሪልን። የኛ ልዩ የኛ ድምቀት የሚዲያ መሪ ኤዋት ኬፓ መነጽሮ አለባበሳ ዋው ነው። የዛሬው ደግሞ ለየት ያለ ነው ማለት ነው። እና ትሪት ማድረግ ማባበሉ፣ ጡጦ ማጠጣቱ ብሩክን እንደዛ ነው። ጡጦና እንትን የቀረው ሪሊውን ነው። አሬ ደክማል። እኛ ሰልችቶን እኮ ባልሽን መሳደብ ጀምሬያለሁ። እኔማ ሬዲዮኝ እስቲ ዛሬ ልጥረገው ብዬ ነው የምጠርገው። ሪሊውን ነው የምነግራችሁ። ለምን በእሱ የተነሳ ነው ሀይሚት እየተሰደበች ያለችው። እስከ መቼ? እኔ እኮ አንዳንዴ ሰው ያጠፋል እኮ እኛ እናጠፋለን። እኔ አጠፋለሁ። አሁን ዛሬ ሁሉም ቪዲዮ 3 4 5 ቪዲዮ ሰርቻለሁ፣ አጥፍቻለሁ። ግን ሁሌ ማጥፋት እንዴ! ብሩኬ እኮ ኦቨር ሆነ። አም ሶሪ ውዶቼ። ዳውት ሁሌ እንደዚህ ነው ምናምን እያልኩኝ መኖር አልፈልግም። በቃ እኔ ይሄ ለሙሺ ልነግራት ነው ዛሬ የመጣሁትና እሷ ቤት እንሄዳለን። ከሄድን በኋላ ያለውትም ሰፈራቸው አካባቢ ነው። እንሄድን። እዚህ ቤት ዳቦ አለ፣ ከሰል አለ እዚህ ቤት ባይዘዌ ሀይሚትዬ አንቺ የቻልሽው ማንም ሰው አልቻለም። በቃ ማንም ሰው አልቻለም። የኔ ልዩ ከምር ውዶቼ፣ እቺን የመሰለች ልዕልት የቡታጅራ ወንዶች ግን ታድላችሁ፣ ጥቅም ስለምታስቀድሙ ማለት ነው። እኔ ሀይሚ ድራማ እንዲሆን አልፈልግም ህይወቷ። ገባችሁ? ዛሬ ላይ በቃ ብሩኬ ትክክል ነው ምናምን ካልን ነገ መጀመሩ አይቀርም። ስለዚህ እየተኮራኩምን ነው ከእንግዲህ የምንሄደው። በቃ ብሩኬ ለሀይሚ ክብር ይኖርክ፣ ለሴት ልጅ ክብር ይኑር። በሌላ ሴት ከፈለጋችሁ ነግዱ ከፍፄ ምናምን ጋር በቃ ይብቃክ። እናትንም አታሳቂ። ነውር ነው እኮ እናትን የሚያክል ሚዲያ ላይ ቁጭ አድጎ ማሸማቀቅ ነው። አስሬ ጭቅጭቅ፣ አስሬ መታረቅ። ዘርዬ ድራማ ነው። ምን እንዲያደርግሻል? ድራማም ቢሆን ያቅለሸልሻል። ወቅቱን ያልጠበቀ የራሱ ኦዲየንስ፣ ምርጥ ኦዲየንስ፣ የሚያኮራ ኦዲየንስ አለው። እንደውም የኔ ድሪም ልንገራችሁ፣ ሀይሚዬ ቲክቶክ ላይ መታ እንደነጃኒ የራሱ ኦዲየንስ ያላት ስለሆነች ሞርዛን ከዩቲዩብ ደግሞ ቲክቶክ ላይ እንድደምቅ ነው የምፈልገው። በቃ ሀሳቢ ማለት ነው እንድደምቅ። ለምን ይሄ ነገር የሚሆነው ምንድን ነው? ሀይሚዬ ሀሳቡ አንድ ሲሆን ነው። ብሩኬ አንድ ሲሆን ነው ሀሳቡ። ደስተኛ ስትሆን ነው። ደስተኛ ስትሆን ብዙ አይዲያዎች ይመጣላቸዋል። ቲክቶክ መጠቀም ትፈልጋለች፣ ኢንስታግራም ደስተኛ ስትሆን እሱ ቀን በቀን የሚሰሩት ድራማ እኛን አጨቃጭቆ እነሱን የሚያጫርስ ነው። ስለዚህ ደስተኛ ብትሆን ሀይሚትዬ ደስተኛ ብሩኬ ቢያደርጋት እንደዚህ አይነት ስራ ብትሰራ ደስ ይለኛል። ቲክቶክ ላይ መታ ደግሞ እንድትፈምስልን ማለት ነው። እኛም ሆያ እንድንልና እንድናሽቃብጥ። ግን ይሄንስ መቼ ነው የሚሆነው? ከዚህ ስራ መቼ ነው የሚወጣው? ከእንደዚህ አይነት ዝሙት ቪዲዮ ብሩኬ ሙሽዬ
እንዴት ነሽ? እንግዲህ ማዘርን የብሩክን ወቀሳ እየተናገረች ነው። ትክክል ነው። አሬ ሰለቻታል። እውነት አላት። እኔ ጋር ድምፅ አለ። አም ሶሪ። እንግዲህ ያው እንደነገርኳችሁ ባህላችሁ ነው። ባህላችሁን አታከብሩም። ሶሪ። ያ ፍጹም የምን አወራለሽ? ኧረ የማይሆን ነገር ነው እሱ እያወራ ያለው። እኔ እሱን አሁን ላንቺ መናገር አልፈልግም። በጣም ነው የሚያስጠላው እሱ የሚያወራው ነገር። ሀሚቲ ፍጹም የሚያወራውማ ታሞ ነው እኮ። ታሞ ዘመድ የላቸውም የቡታጅራ ወንዶች። አንድ ዘመድ የላቸው፣ ቤተሰብ የላቸው የቡታጅራ ወንዶች። ቤተሰብ ያለውና ዘመድ ያለው እንደዚህ አይነት ፕራንክ አይሰራም። እንደዚህ አይነት የቆሸሸ ነገር 3-4 ቪዲዮ አይሰራም። አሁን ፍጽ የሚያወራው ምንድን ነው? ቆሻሻና ዝሙት ነው። ይሄ ታዲያ ቤተሰብ ያለው ሰው እንደዚህ አይነት አይዲያ ይሰራል? እኔ እንደፈለጋችሁ ተሳደቡ የብሩክ እህቶች። እኔ የቡታጅራ ወንዶችን ጠቅላላ ነው እየተናገርኩ ያለሁት። 4 ነጥብ። ደግሞ እንደዚህ ቡታጅራ ስመጣ ነው አይን የሚበላ አንተ። ወይኔ ብሩኬ በቃ እሺ፣ ችግር የለም። እኔ በመፈታው እሺ፣ ሙሺ ሰዓቱ ይደርስብሃል። ሰርግ ቤቱ ልትቀር ከፈለክ ነው እንጂ ቶሎ ሰርግ ቤት ፕሮግራም አለው። ብሩኬ ሙሺዬ እንወድሻለን። ለማንኛውም አላህ ያክብርሽ። አላህ ረጅም እድሜ ከጤና ጋር እናታችን። ሌላውን ተውት። ብሩኬ ልጆትን አላህ ልብ ይስጠው። ሪቪውን ነው አላህ ልብ ይስጠው። እኔ በጣም እህቶቼ ይቅርታ እንዴ እኔ እንደ ሀይሚዬ ህይወት ኑሩ ብዬ እኔ ጠላቴን አልመክርም። የሀይሚና የብሩኬን እህት እንደዚህ አይነት ድራማ በአብርሽና በሩታ ይብቃ ነበር። እንደዚህ አይነት ህይወት እኔ አልመኝም። ሲጀመር አልሐምዱሊላህ እኔማ አልሐምዱሊላህ ነው የምለው። አዑዝ ቢላሂ ለምን ቆሎ አልበላም? እንደዚህ የተዝረከረከ ህይወት አዑዝ ቢላሂ ሁሌ የሚለቀስበት ህይወት ሁሌ እንደዚህ አይነት ድራማ ለመሰላችሁ። ሀይሚና ብሩኬ ስራ ከሆነ እነሱ ባልና ሚስቶች ናቸው ብዬ ስለማስብ ነው። ግን ስራ ከሆነ እንደ ጽጌ እንደ ዳኒ እየተቀጠረ የሚሰራ ከሆነ ችግር የለም ይባላል። ይሄ ግን እኔ ነገ የምወልለት ልጅ ባለ ብዬ ማስበው እንደዚህ አይነት ድራማ እየሰራ ሁሌ ለድራማ የሚያስለቅሰኝ ከሆነ ለምን በአፍንጫ አይተከልም እንዴ? እኔ ቀብረር ያልኩ የጎመራ ልጅ በማታውቁት ስም ልጥራ እንጂ እንዴ አይደለም። ለምን ፕራንክ አደረከ? አይደለም ለምን ፕራንክ አደረከ? አንተ እኔ እንዴት ነው የተሰቃየሁት? ሙሽ ድረስ መጥቼ እኮ በጣም ብዙ ነገር እያወራሁ ሙሽ ላይ ራሱ በጣም እየጮኩባት ነበር። ፕራንክ አደረግሽ፣ ቅጣትሽ ነው፣ ተቀበይ። አሁን እሺ እኔ ሙሽ ጋር እኮ በጣም ታሰቃየኝ ነበር ማለት ነው። ማድረግ እንደምችልና ማወቅ ያለብሽን ይሻለው አይደል? ቡታጅራ ላይ እንዴት ነው የተሰለጠነው? ሪቪውን ነው። እኔ እናቴን ቁጭ ብዬ እንደዚህ አይነቶች ፕራንኮች ሰራው ብሎ ማውራት ራሱ እንዴት ነው? ቆይ ብሩኬ እንዴት ነው? እኔ እኮ ወላሂ እኔ ለምስል ስለማላረገው ነው። እኔ እናንተ ላታረጉ ትችላላችሁ ከእናታችሁ ጋር እንደዚህ አይነት ነገር ዲስከስ። ግን እንዴት ነው እንዲህ ድፍረቱ ራሱ ማለት ነው? አንተ ገና ትንሽ ልጅ ነህ እየተባልክ ነው፣ ለትዳርም አልደረስክም እየተባልክ ነው። ግን እንዴት ወላሂ እኔ የተሳደቡ እኔ በጣም እየገረመኝ ነው። ፕራንክ እንዳረክማ ሁላችንም እናውቃለን። ሀይሚዬ ስለምትወድ ነው። ግን በዚህ ሁኔታ ዝም ብለህ ሸምጠጥ ብለህ ትሄዳለህ። ሽምጥጥ ብለህ ዝም ብሎ መጓዝ። ፍፄ የሚያወራውን ነገር ከምፍታ ጋር ስለማን ነው የሚያወራው? ስለሚስትክ ነው እኮ መነገጃ። ኧረ እዝቢላሂ ሌላ ጊዜ እኔ ብቻ ነበርኩ ምሰራ። አሁን ለሰርግ ሲሆን ማነች ጸጉር ቤቶቹ ምን ሰርተው ይብሉ? ምን ሰርተው ይብሉ? እንደዛ ነው። ምን ሰርተው ይብሉ? ጸጉር ቤት የለም እዚህ ዓለም ላይ። እኔ ደግሞ እኮ ወይኔ አሁን እናት ፊት፣ ወንድም ፊት፣ የራስ የሆነ ሰው ፊት ባሌን እንደዚህ ባሌ እኔን ነው ከፍ የሚያደርገው ነበር። ብሩኬ እኮ እናትክ ፊት ነው እኮ እንዴ! ጸጉር ቤቶቹ ምን ሰርተው ይብላ? ብቻ ነው ሰርግ የምትሄደው። ኦ ማይ ጋድ! የድራማ ህይወት እንደባደብ ሄደን የምር ግልጽ በእናት ጸጉር ቤት አለ። እሷ ናት የምትሰራው። ልጅ ናት መሰለኝ። እንደዛ ከሆነ ናይ ጸጉር ልብስ ልቀይርና ወደ እሺ ሙሽ ልብስ አምጪላት። እሺ ባይዘዌ ሀይሚትዬ አንዳንዴ ልብሽ የሆነ ስትሮንግ ይሁን። ሪቪው ነው ወዶቼ ለመሰላችሁ የሚዲያ ባል ቲክቶክ ላይ ያለ ነበር። እኔ እህትነቴን የመዳም ቅመሞች ልነግራችሁ ነው። ህይወታችሁ ደስተኛ እንዲሆን ከፈለጋችሁ መኪና ያለው ምናምን ያለው አይደለም። አንደኛ አንድ አላህ ሱብሃነሁ ወተዓላ የሚፈራ ጤና ካላችሁ እንኳን መኪና የግል ሄሊኮፕተር ትገዛላችሁ። ሹር
ምኞት ነው ስሜ ባይዘዊ ማለት ነው። ሲቀጥል ደግሞ አደራ ምላችሁ ቆማችሁ ቁሩ። ሚዲያ ላይ የሚሰራ ካያችሁ ብሩክንና አብርሽን አይታችሁ ተረዱ። ብሩክን አብሳላት ምናምናም እሱን ድራማ እያያችሁ አብርሽንም እንደምታዩ ህይወታችሁ ድራማ ሁሌ ማልቀስ ነው። ቆንጆ ሆናችሁ ምን ሆናችሁ ልዕልት ሆናችሁ ማለት ነው። ሞት ደግሞ ለእናንተም አይቀርም ለእኛም አይቀርም ማለት ነው። ገባችሁ? ፌመሶችም ሆናችሁ አልቀራችሁ የመዳም ቀሞችም አይቀርም። ስለዚህ የሚዲያ ላይ ወንድ ቲክቶክ ላይ ሲያስተምር ነበር። እኔ አላገባም ነው ያለው። ሪዲዮ ነው የምነግራችሁ። እሱ ሚዲያ ተጠቃሚ የሆኑ ነው እኮ የሚዲያ ሴት እኔ አላገባም ማለት ሲመክር ደግሞ ምንድነው የሚዲያ ወንድ እንዳታገቡ ብሎ ነው። ገባችሁ? አሁን ሀይሚቲ የማይስዊት የሚዲያ ወንድ ሴት አትባልም። ለምን? ቁጥብና በጣም ጨዋ ናት። ራሷን ጥንቁቅ ሆና ነው ፕራንክ እንኳን ስታደርግ አትነካካ፣ አትጨባበጥ። ራሷን በራሷ በእጇ አጣምራ ነው። ገባችሁ? እና እኔ የእህትነት ምክሬን ይሄንን መክራችሁ ተጠንቀቁ። ብር በጣም ያሳስታል። ብር እናትና አባትን ተውት። ብር ማለት ይሄው ቡታጅራ ላይ ያያችሁ ነው። ዝሙትን ከቤተሰብ ጋር ዲስከስ ታደርጋላችሁ። ብር ይሄን ያክል ነው ዶላር ማለት። ስለዚህ የሚዲያ ወንድ ካገባችሁ ሁሌ መቃጠል ነው ስራችሁ። ረቢ ነው ምላችሁ። ስለዚህ ተጠንቀቁ፣ የሚዲያ ወንድ እንዳታገቡ። እኔ አሁን ሁሉም እኔ ዩቲዩብ ላይ አስጠርቶኛል። ወንዶች ለምንድነው ካስጠይላችሁ የምታያቸው ካላችሁን፣ በቃ ለሴት ልጅ ክብር የላቸውም። ክብር ነው እኛ የምንፈልገው። ለሴት ልጅ ክብር የሚያሳየን ነው። ፋሲካ አለፈ እኮ ክብር የሚያሳይ ወንድ የለም ቡታጅራ ላይ። መጨረቆች፣ አስቀያሚዎች ያኔ ፏበይ በቃ እና ቤተሰብ በቃ ሳልፈልግ ነው ሁሉ ነገር ላደርግ የቻልኩት። ሁሉም ነገር ፍራንክ ነው። ይኸው ግን ሙሽ ይኸውልሽ ሙሽሪትና ናፍቀሽኝ ስለነበር የሳምቡሽ በቃ እኔ እኮ ሳሜን ብላው ነው ምስማት ልጅ እንደሆነች እኔ እኮ ጉጂ ከሰው እኔ ቻው በላቸው። በዛ ለፊ ከምር እንግዲህ አላ ይጠብቅሽ ባለሽበት። ብሩክንም አላ ያረጋጋው። ባይዘው እድሜው ሲጨምር ይረጋጋ ይሆናል። እንግዲህ እኔ ሁሌ አንቺ ሳቂልን ማለት ነው። ከሳቅሽ ብሩክም ከመኮርኩም ይድናል። የኔ ታማኝ ሴት፣ የኔ ጨዋ፣ የኔ በቃ አክባሪ፣ ኦዲየንሶቿን ስታከብር የኛ ልዕልት ማለት ነው። እስቲ ጨበሬውን አዳምጡት። መጣለሽ ብዬ ጉዶኛለሁ። ለማንኛውም እኔም ሰርግ ቤት ልሂድ፣ እናንተንም ወዳችኋለሁ። ግን ደግሞ ምን አለ መሰላችሁ ፋሚሊዎች፣ አንድነት ወሳኝ ነው። ሁለት ደግሞ እንድታቁ የምፈልገው ነገር ነበረ። ሁሉም ሰው እንዲያቀል የምፈልገው ነበረ። እምነት ከፍቅር እንደሚበልጥ እንድታቁ ፈልጋለሁ። በእኔ አመለካከት ማርያም። አረ ሰው ንቀሃል አንተ፣ ዝም በል የስራን ሰርተ። እኔ ብሩክን እኔ እንጃ። እኔ ብሩኬ በቃ አላቅም። ይቅርታ አድርጉልኝና ብሩኬ ቃል ኪዳን ካረገ በኋላ ወደ ብሩኬ እውነተኛ ብሩኬ ብዬ ነው ማውራት። ካሁን በኋላ ግን ይቀጥላል። እኔ ጋር ረብሻው እንደቀጠለ ነው። እነሱ ጋር ሰላም እንኳን ተፈጠረ አልሐምዱሊላ። እኔ ተናደድኩ አልተናደድኩ እና ለሴት ልጅ ክብር አሳየንና አሳየን። አራስ ለእኝኝኝ ቻው፣ መልካም ጊዜ ይሆንላችሁ። ወይኔ እኔ በጣም ቸኩያለሁ። ለዛ እኔ 350 ሺህ ገብቻለሁ። ሃይሚ 300 ሺህ